ከወታደራዊ ፍጥጫ ወደ ዓለም ኢኮኖሚ ጦርነት የነዳጅ ማምረቻዎች እየፈነዱ ነው። የአረብ ሀገራትን ነዳጅ ማምረቻዎች ላይ ከፍተኛ ጥቃት ተፈጸመ። ጦርነቱ ሌላ መልክ ይዟል። የዓለም የነዳጅ ኢኮኖሚ ላይ ከፍተኛ ስጋት ደቅኗል። ኢራን አሜሪካና እስራኤልን ሳላንበረክክ ጦርነቱ አይቆምም ብላለች። ዝርዝር መረጃውን ይዘናል። አብራችሁን ቆዩ። የመካከለኛው ምስራቅ ግጭት ከቀጥታ ወታደራዊ ኢላማዎች አልፎ የዓለም የኢኮኖሚ የጀርባ አጥንት ወደ ሆኑት የነዳጅ እና የተፈጥሮ ጋዝ መሰረተ ልማቶች ላይ ዘልቋል። እስራኤል የኢራንን የኢኮኖሚ አቅም ለማዳከም በኢራን ግዙፍ የጋዝ ክምችት በሆነው በደቡብ ፓርስ ላይ የአየር ጥቃት ፈጽማለች። ይህ እርምጃ የኢራንን የኃይል አማራጮች ስልታዊ በሆነ መንገድ የመምታት እና ሀገሪቱን የኃይል ሉዓላዊነት የማሳጣት እንቅስቃሴ አካል ተደርጎ ይወሰዳል። ኢራን በእስራኤል ለተፈጸመባት ጥቃት በሰጠችው ምላሽ ጥቃቱን ወደ ባህረ ሰላጤው ሀገራት አስፋፍታለች። በዚህም በዓለም ግዙፍ የተፈጥሮ ጋዝ ማዕከል በሆነው የኳታር ራስ ላፋን ላይ ጥቃት የሰነዘረች ሲሆን በተመሳሳይ ሁኔታ በሳውዲ አረቢያ የሚገኙ የኃይል ማመንጫና ማጣሪያ ጣቢያዎች ላይ ያነጣጠሩ ጥቃቶች መፈጸማቸው ተዘግቧል። ይህም ኢራን እኔ የኃይል ዋስትና ካጣው ቀጠናው አያገኝም የሚል መልእክትን እያስተላለፈች መሆኑን ያሳያል። እንዲሁም ፕሬዝዳንት ትራምፕ እስራኤል በኢራን የጋዝ መሬት ላይ ጥቃት እንደምትፈጽም አሜሪካ አስቀድማ የምታውቀው ነገር እንዳልነበረ ገልጸዋል። ነገር ግን ድርጊቱ በኃይል የተሞላ እርምጃ እንደነበረና በቀጣይ ኢራን ጥቃት እስካልሰነዘረች ድረስ እንደዚህ አይነት እርምጃ ዳግም እንደማይፈጸም መናገራቸው የዲፕሎማሲያዊ ጥረቶችን የሚያሳይ ነው ተብሏል። ይህ የኢኮኖሚ ጥቃትም ጦርነቱ ከፊት ለፊት ግንባር ወደ ኢኮኖሚ የጀርባ አጥንቶች መሸጋገሩ ሀገራት በቀላሉ ሊያገግሙ የማይችሉትን ጉዳት እያስተናገዱ መሆኑን ያሳያል። የነዳጅ ማጣሪያዎችና የጋዝ መስኮች መመታት የረጅም ጊዜ የጥገናና የፋይናንስ ጫናን ያስከትላሉ ነው የተባለው። እንዲሁም ሳውዲ አረቢያ፣ ኳታር እና ኢራን በዓለም የኢነርጂ አቅርቦት ውስጥ ያላቸው ድርሻ ከፍተኛ በመሆኑ በእነዚህ ሀገራት ተቋማት ላይ የሚሰነዘሩ ጥቃቶች በቀጥተኛ መልኩ በዓለም አቀፍ የነዳጅ ዋጋ ላይ ንረት ያስከትላሉ ተብሏል። ይህ ደግሞ በከፍተኛ መልኩ የዓለምን ኢኮኖሚ ያናጋዋል ነው የተባለው። ይህ በእንዲህ እንዳለ የኢራን አዲሱ ጠቅላይ መሪ አያቶላ ሞጅተባ ኻሜኒ አሜሪካና እስራኤልን ሳናንበረክክ የተኩስ አቁም አናደርግም ማለታቸው ተሰምቷል። በአሜሪካና በእስራኤል ላይ የኢራን አጸፋ ከባድ እና የከፋ ይሆናል ሲሉም ሞጅተባ ዝተዋል ነው የተባለው። ሞጅተባ ኻሜኒ ምንም አይነት የተኩስ አቁም አናረግም ያሉት የመጀመሪያቸው በሆነው ፖሊሲ ነክ ምክክር በመከሩበት አጋጣሚ እንደሆነም በስም ያልተጠቀሱ የኢራን ሹም መናገራቸውን ሮይተርስ ዘግቦታል። አዲሱ የኢራን ጠቅላይ መሪ አሜሪካና እስራኤልን ገና የእንብርክክ እናስኬዳቸዋለን ማለታቸው ጉዳዩን ወደ ተባባሰ እልቂት እንዳይወስደው ተሰግቷል። በሌላ በኩል በኳታር የራስ ላፋን የኢንዱስትሪ አካባቢ በኢራን የሚሳኤል ጥቃት ተመታ ተብሏል። ይህ ራስ ላፋን የነዳጅ ማጣሪያዎች የሚገኝበት ሲሆን ኢራን በደቡባዊ ፓርስ የጋዝ አውታሯ ከተመታ በኋላ በአጸፋ ኢላማነት ከመረጠቻቸው መካከል አንዱ የኳታሩ ራስ ላፋን አንዱ ነውም ተብሏል። ኳታር ይህ ከባድ ጉዳት ያስከተለ ጥቃት ከደረሰባት በኋላ ቀይ መስመራችንን ያለፈ ነው በሚል ቁጣዋን አሰምታለች ነው የተባለው። እንዲሁም ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ዳግም በኳታር ላይ መሰል ጥቃት ከፈጸመች የጋዝ መገኛዎቿን በሙሉ አናስተርፋቸውም ሲሉ መዛታቸውም ተሰምተዋል። በተለይ ከኳታር በተጨማሪ በተባበሩት አረብ ኤምሬትስ፣ በኩዌት፣ በኢራቅ፣ በባህሬን እና በሳውዲ አረቢያ አካባቢ ፍንዳታዎች መሰማታቸውን መረጃዎች እየወጡ ይገኛሉ።
እንዲሁም ይህን የዓለም ኢኮኖሚ መናጋት ተከትሎ ነዳጅ ገዝተው የሚጠቀሙ ሀገራት እንደዚህ አይነት የዘዴ አማራጮችን እየወሰዱ ይገኛል። ከዘዴ አማራጮቹም መካከል የመጀመሪያው ነዳጅን በቁጠባ መጠቀም፣ አጫጭር መንገዶችን በእግር መጓዝ፣ ብስክሌትን መጠቀም፣ የኤሌክትሪክ ተሽከርካሪዎችን መጠቀም፣ ለረጅም ርቀት ከግል ይልቅ የህዝብ ትራንስፖርት መጠቀም፣ ነዳጅን በቁጠባና በወጪ መቀነስ መንገድ ላይ እየሰሩ ይገኛሉ። በመሆኑም የነዳጅ አከፋፋዮች እና ማደያዎች ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት በኃላፊነት ስሜት እንዲጠቀሙ እያሳሰቡ ይገኛል። በተለይም የሆርሙዝ ወሽመጥ መዘጋት የድፍድፍ ነዳጅ ዋጋን $100 በላይ እንዲያሻቅብ ማድረጉ እንደ ቻይናና ህንድ ያሉ ታላላቅ ኢኮኖሚዎችን ለከፍተኛ የዋጋ ግሽበት ዳርጓቸዋል ተብሏል። ይህ ሁኔታም የከፋ ዓለም አቀፍ የኢኮኖሚ ውድቀት ሊያስከትል እንደሚችል ተንታኞች ይናገራሉ። እንዲሁም ፕሬዝዳንት ዶናልድ ትራምፕ የሰነዘሩት ጠንከር ያለ ማስጠንቀቂያ ግጭቱ ከቁጥጥር ውጪ እንዳይወጣ ተሰግቷል። በአጠቃላይ አሁን ያለው የመካከለኛው ምስራቅ ሁኔታ ውጤቱ የከፋ ሊሆን እንደሚችል የፖለቲካ ተንታኞች በስፋት እየገለጹ ይገኛል።